መርሐባ ሀባይ ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው ወይ? በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ስራ እንዴት ነው? ጤንነት ሁሉ ሰላም ነው? ኢንሻአላህ ሰላም እንደሚሆን ተስፋ አደርጋለሁኝ። እኔም ጋር አሪፍ ነው አልሐምዱሊላህ። እኔም ጋር አሪፍ እንደሆነ ሁሉ እናንተም ጋር ሁሉም ነገር አሪፍ ይሆናል ብዬ ተስፋ አደርጋለሁኝ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት ያው ብዙ ጊዜ እየገባሁኝ አይደለም፣ ያው እንደ መስቀሉ ብቅ ጥልቅ እያልኩ ነው ቪዲዮ የምሰራው። ላይቭ ነው እየገባሁ ያለሁት። ምናልባት ቢያንስ ትንሽ የሰብስክራይቡ ግፋን ለማድረግ ማለት ነው። ኤኒዌይስ ዛሬ የመጣሁት ያው ብዙዎቻችን እዚህ ሀገር ያለን ሰዎች ወይም ደግሞ አረብ ሀገር ያለን ሰዎች በጠለባት ብዙ ነገር እናመጣለን እና ስለዛ አንዳንድ ነገሮች ልላችሁ ነው ማለት ነው። አዲስ መረጃ ያገኘሁት ያው መቼም አንድ ሰው ይጠቅማል ብሎ ይዞ ከመጣ ያው ይሄን ነገር እንድትጠቀሙበት ነው። ሌላው ያው አብዛኞቻችን ምናልባት ላንጠቀም ወይም ደግሞ ላንጠልብ ወይም ደግሞ ላንገዛ እንችላለን። አብዛኞቻችን ያው ቲክቶክ ሄደን የሆነ ነገር ቁጥር ተቀብለን ምናምን በውስጥ ብዙ ነገሮች የምንገዛ ልጆች አለን። አይኖ እኔ ብዙ ተጠቅሜ ይሄን ነገር አላውቅም፣ ገዝቼም አላውቅም። ሱቅ ሄጄ ከመግዛት ውጭ ገዝቼ አላውቅም እንደዛ አይነት ነገር ማለት ነው። ግን አንዳንዶቻችሁ ያው ብዙ አንዳንድ ቦታ ላይ ኮሜንት ላይ ሳይ ሰዎችን እያደነቃችሁ የምትጠቀሙ ልጆች አላችሁ እና አንድ ነገር ላችሁ የፈለኩት ለምሳሌ ስትጠቀሙ አሁን እነሱ የኢትዮጵያ አሚን የቲክቶክ ነጋዴዎች አብዛኛውን የሚያመጡበት ካምፓኒ አላቸው። መጀመሪያ ማወቅ ያለብን ይሄን ነው፣ ከየት እንደሚያመጡት እና መቼ እንዴት በምን እንደሚሸጡት እንዲሁም ደግሞ መቼና መቼ የት እንደተዘጋጁ ወይም ደግሞ ከየት እንዳመጡት። ቤት ውስጥ ብዙዎቻቸው አያዘጋጁም። አብዛኞች ምናልባት 5-10% ነው ቤት ውስጥ አዘጋጅተው የሚሸጡላችሁ ማለት ነው። ይሄን ያወቅሽው ከየት ነው? አብረን እናያለን። አብዛኞች ይሄ ቅባት ይሄ ክሬም ምናምን ቲክቶክ ላይ አይታችሁ ከሆነ ብዙውን ጊዜ ቆዳቸው የተበላሸ ምናምን ገዝተው ተጠቅመው ብዙ የተበላሹ ልጆች ምናምን አሉ ማለት ያው ገዝተው እየተጠቀሙ። ስለዚህ አሁን እነሱ የሚያመጡበት ካምፓኒ ከዛ አምጥተው ምናልባት ሳይሸጥ ሲቀር እስከ ወር እስከ 2 ወር ይቀመጣል እና ያንን ደግሞ እናንተ አለሽ ወይ ብላችሁ ጠይቃችሁ በውስጥ ሄዳችሁ አዎ አለ ብላ ትሸጥላችኋለች። የሚገርመው ነገር ኤክስፓየርድ ከመሆኑ ባሻገር የሚሸጡት በጣም በውድ ገንዘብ ነው። ለምሳሌ ምንድነው የሚባለው ይሄ ምንድነው በተር ነው የምትሉት፣ በተር ክሬም ትላላችሁ፣ ሺያ በተር ምናምን የምትሉት ነገር አላችሁ። እኔ ተጠቅሜ ስለማላውቅ አላውቅም ከስሙ በስተቀር እና ከሚሸጡበት ሁኔታ በስተቀር ሌላ ነገር አላውቅም። አንጥቼም ተጠቅሜም አላውቅም። ሀባይብ ኢንቨስት ትጠቀሙበታላችሁ ብዬ አስቤ ነው። የሆነ ካምፓኒ ምንድነው ይሄ የሆነ ፋርማሲ አለ፣ በጣም እጅግ በጣም ጥሩ ፋርማሲ አለ። አሁን እነሱ ተዛተ ፋርማሲ ተዛተ ካምፓኒ ሊሆንም ይችላል። አይኖሱን መጨረሻ እናየዋለን። ቪዲዮውን መጨረሻ ለማዳመጥ ትችላላችሁ፣ አስቀምጥላችኋለሁ። አው ደግሞ ቲክቶክ ላይ ሄዳችሁ ጆሲ የሚል አካውንት አለ። እሱ ላይ ገብታችሁ እንዴት እንደምታመጡ እንዴት እንደሆነ እዛ ላይ ላስረዳችሁ ይችላል ማለት ነው። አይኖ ቪዲዮ ላይ አለላችሁ እዚህ ጋር። ኤኒዌይስ አሁን እነሱ ሲያመጡ ምናልባት እስከ ወር እስከ 2 ወር እንደቀመጥ ይችላል እስከሚሸጡ እስከሚያልቅባቸው ድረስ። እናንተ ግን ከዛ እነሱ ከሚያመጡበት ሊሸጡ ከሚያመጡበት ዘንድ በ24 ሰዓት ማንጣት ትችላላችሁ። እነሱ እስከ 2 ወር አስቀምጠው ነው የሚሸጡት። የዛን ሰዓት ምን ይፈጠራል? ኤክስፓየር የሚሆነው አጋጣሚ ሊፈጠር ይችላል። ለምሳሌ አንድ ሰው ይሄ የምትገዙት እኔም ማሳያችሁ ቪዲዮን ጠብቁ። በነገራችን ላይ አሁን አንድ ሰው ታሞ ሐኪም ቤት ይሄዳል። ሐኪም ቤት ከሴዴርያ ይሄን ውሰድ ተብሎ ሴዴርያ ወይም ፋርማሲ ይታዘዛል አይደለ? ከዛ ታዞ ይወስዳል። ያ ደግሞ በዚህ ሰዓት እስከ 6 ሰዓት ድረስ ተጠቅመህ ና ቶሎ ሊባል ይችላል። ወይም ደግሞ እስከሚጠቀምበት ሰዓት ድረስ ይነገረዋል። ለኛ ግን አይነግሩንም። ሲሸጡ ነግሯቸዋል? አይነግሯችሁም። እስከዚህ ድረስ ብቻ ነው የሚያገለግለው ብለው አይነግሯችሁም። የተጻፈ ነገር ካልኖረ በስተቀር ማለት ነው። እዚህ ጋር
እኔ ገበያቸውን እንትን ለማለት ፈልጌ አይደለም። በነገራችን ላይ በዚሁ አጋጣሚ እኔ እሱ እንትን አይለኝም፣ ግን ደግሞ ራሳችን ለመጠበቅ ሲባል ኤክስፓየርድ የሆነ ነገር የግድ መጣል እንጂ መጠቀም እንደሌለብን ለመናገር ነው። አስፈላጊ ነው። ከነሱ ቢዝነስ የኛ ህይወት ይቀድማል አይደለ? የእኛ ጤንነት ይቀድማል አይደለ? ያንን ነገር ለመቅረፍ ስለሆነ ነው፣ ወይም ደግሞ መቅረፍ ስላለብን ነው። ለማንኛውም ቪዲዮውን እዚህ ጋር አስቀምጠዋለሁኝ። አዳምጣችሁ ያልገባችሁ ነገር ካለ ጠይቁኝ። አው ደግሞ ቅድም እንዳልኳችሁ ቲክቶክ ላይ ሄዳችሁ ጁሲ ብላችሁ ከነ ማብራሪያው ከነ ነገራቶች እንዴት እንደምታደርጉ እንዴት ኦርደር እንደምታደርጉ ይነግራችኋል። ቪዲዮውን እዚህ ጋር አስቀምጥላችኋለሁኝ። እንደኔ አድርጋችሁ ከፍታችሁ ኦርደር ማድረግ ትችላላችሁ። አሁን ወደ ቪዲዮ ሀባይብ አፑ ይሄውና ራማ ፕሮ ይላል። ራማ ፕሮ ብላችሁ ከፕሌይ ስቶር ካወርዱታላችሁ። አይኑ በአማርኛም ይወርዳል። በነገራችን ላይ ቀጥታ እንስ ትገባላችሁ። እንግዲህ እዚህ ጋር ምንድነው ችግሩ? እኔ እንደዚህ ስትገቡ የሆነ ፎቶ እንደዚህ ያመጣላችኋል። እናንተ ግን የምትፈልጉት የትኛውን ፕሮዳክት እንደሆነ ስለማናቅ ወይም ደግሞ እናንተ የምትፈልጉትን ፕሮዳክት እዚህ ጋር ትጽፋላችሁ። ያ የምትጽፉት ምንድነው? ለምሳሌ እናንተ የፀጉር ቅባት ከፈለጋችሁ ቀጥታ ይሄን ፎቶውን ትነኩታላችሁ ማለት ነው። ማስታወቂያው ደግሞ መከራ ነው። ይሄን ስትነኩት ቀጥታ እንደዚሁ ወደታች ትወርዱና በፀጉር ዙሪያ በቅባት እንዲሁም ደግሞ በተለያየ በዚህ ዙሪያ የሚሆነውን እዚህ ጋር አፑን ራሱ ዙሪያ ዳውንሎድ አድርጉላችኋል። ዳውንሎድ ታደርጋላችሁ። ነገር ግን ዛሬ የምናየው ምንድን ነው? መለስ ስንበልና እኛ የተለያዩ በቅባትም ዙሪያ ይሁን በፋርማሲ የሚገኙ ነገሮች እንግዲህ አልዘረዘርላችሁ ታውቁታላችሁ። ቅባትም አለ፣ የተለያዩ መድኃኒቶችም አሉ፣ የተለያዩ ነገሮች እዚህ ጋር ምን ብለን እንጽፋለን? እኔ ጨርሼ ጽፌያችኋለሁ። 03 ብላችሁ ትጽፋላችሁ ሰርች ላይ የማይወጣ ከሆነ የምትፈልጉትን ለማግኘት ቀጥታ እዚህ ጋር እንደዚህ ታርጋችሁ በጎን ወይም ደግሞ ለእናንተ ፊት ለፊት ሊመጣ ይችላል። ለእኔ ግን በጎን ነው። በጎን ያለውን ነክቼዋለሁኝ። ማስታወቂያ አምጥቷል። ከዛ እዚህ ጋር ፊት ለፊት ያለው እንደዚህ ከፍ ስትሉ ዳውንሎድ የምትላለች አያችኋት? ይችን ታወርዳላችሁ። እኔ ስለወረድኩት ቀጥታ ወደ አፑ ነው የሚወስደኝ ማለት ነው። እንግዲህ ለድምፄ ይቅርታ፣ እኔ ውጭ ነኝ ያለሁት፣ ያስተጋባ ይመስለኛል፣ አላውቅም። እንደዛ አድርጋችሁ ቀጥታ ደግሞ አውርዱ ነው የሚላችሁ። እኔ ስለወረድኩት ወደ አፑ እንሄዳለን። እንግዲህ እኔ ስለከፈኩት ምናልባት ያለውን ፕሮሰስ ላንጨርሰው እንችላለን፣ ግን ፕሮሰሱ ምንም አይላችሁም። ቁጥር ይጠይቃችኋል። አለቀ። ቁጥር ትጽፋላችሁ። ስም ነው ልክ ታውቃላችሁ፣ ዩቲዩብ ስንከፍት እንደምናደርገው ምናምን እንደዛ ነው። በቃ በቀላሉ ከዛ ተከፈታችሁት በኋላ ቀጥታ እንደዛ አድርጎ ያመጣላችኋል። ቁጥር ትሰጡታላችሁ፣ ኮድ ትሰጡታላችሁ። ከዛ አስፈላጊ ከሆነ አካውንት ትሰጡታላችሁ፣ ኢሜሉን የምታውቁትን አካውንት። ከዛ ቀጥታ እዚህ ጋር የምትፈልጉትን ነገር ትጽፋላችሁ። የምትፈልጉትን የመድኃኒት አይነት ትጽፋላችሁ። እያንዳንዱ ነገር ስላለ ኢቭን ራሱ ቻርጅ አለ፣ ሻንጣ አለ፣ እጅግ በጣም ብዙ ነገር ይሄ ፕሮዳክት አይነት ነገር። ለማንኛውም እኛ ሺያ በተር ብለን እንጻፍ እስኪ። አብዛኞቻችሁ ይሄ ቅባትና ይሄ ብቻ ሴቶች የሚፈልጉት አይነት ትፈልጋላችሁ። አይነ ሁሉም ሰው የሚፈልገው አለ እዚህ ጋር ከነ ሂቡ ምናምን፣ ምክንያቱም ፋርማሲ ስለሆነ። ለማንኛውም እንሂድ ወደፊት። ሺያ በተር ብለን እንጽፋለን። ሺያ በተር ነው በቃ ቀጥታ እንደዚህ አንድ ሁለት ፊደሎች ሲጽፉ ይመጣላችኋል። ሺያ በተር የሚል እዚህ ጋር አለ። ሺያ በተር አብዛኞቻችሁ ትወዱታላችሁ። እኔ ግን ምንም ተጠቅሜ አላውቅም። ቅድም ባወራነው ምሳሌ መሰረት ለምሳሌ እዚህ ጋር በቃ ጠለባት ውስጥ ልክ ሺኢን ትጠርቡ የለ እንደዛ ማለት ነው። ሺያ በተር ለምሳሌ ይሄ አሁን ስንት መሰላችሁ? እዚህ ጋር በቀላሉ 24 ብር ብቻ ነው። 24 ሪያል ወይም ባላችሁበት ሀገር የብር አይነት ማለት ነው። ሌላው እዚህ ጋር አሁን ይሄ ሺያ በተር እስኪ ቲክቶክ ላይ ሄዱና ጠይቋቸው ስንት ነው? እዚህ ጋር ነው አሁን ዋናው ታርጌታችን። ይሄ ሺያ በተር አሁን እስከ 150 ነው የሚሸጡት። አያችሁ? ከእጥፍ በላይ። ይሄ እንግዲህ ከፋርማሲ ነው። ይቺ ለምሳሌ ይቺ ሳሙና ስንት መሰለቻችሁ?
15 ብር ናት፣ ግን 160 ግራም ናት። እዚህ ጋር ያለው ሁሉ አስሊ ነው። የሚመጣው ደግሞ ሁለተኛው ግራሞት በ24 ሰዓት ከፈለጋችሁ ለምሳሌ ተጠልቡና ስትጠልቡ ይችን የመደመሪያውን ምልክት ነው የምትነኳት። እዚህ አሁን ይሄ አሁን አንድ ፊሪ አንድ በብር እያለ ነው። እዚህ ጋር አይታችሁታል። ይኸው እዚህ ጋር አሁን ባዘቦት ቀን እንኳን ራሱ ማለት ነው ስትጠልቡ፣ አሁን ወደ ጠለባው ነው ስትጠልቡ ይችን የመጀመሪያውን ምልክት ነው የምትነኳት፣ እንደዚህ ማለት ነው። አያችሁ እንደዚህ ትሆናለች። እኔ ግን አጠፋታለሁ። እዚህ ጋር የጠለብኳቸው አሉ 3 ናቸው። ጠልባችሁ ስታበቁ ቀጥታ ያተዘች ነው የምትገቡት። እንደዚህ አድርጋችሁ ትገባላችሁ። እኔ 2-3 ነገሮች ጠልብ ያለሁ እንበል ቀጥታ የተምነው ይሄን ቻኪን አላቅም ብቻ እዚህ ጋር እነካዋለን፣ ሰማያዊውን ነገር ማለት ነው። ከዛ በጣም የሚገርመው ነገር ምንድን ነው? እኔ ይኸው እዚህ ጋር ሰጥቼዋለሁ፣ አካውንት ታያችሁት፣ ኮድ ምናምን ሰጥቼዋለሁኝ። ከዛ ምን እናደርጋለን መሰላችሁ? እዚህ ጋር መቼ ይንጣላችሁ? እዚህ ጋር ደ የሚላለ ደ የሚለውን እነካዋለን። ቀን ከሆነ ከነዚህ ከ3ቶች ትነካላችሁ። ቀን ስንት ሰዓት እንደምትፈልጉ እናንተ እዚህ ጋር ትነካላችሁ። ማታ ከሆነ ደግሞ ከነዚህ የጨረቃ ምልክት ካለው ትነኩታላችሁ። ከዛ ከንፍሮም ትሉታላችሁ። አለቀ፣ ሄዴ ማለት ነው። ቤተሰብ እዚህ ጋር አንድ ፓርት ረስተናል። እጅጉን ይቅርታ። ካሽ የሚለውን አልነካንም እኛ። ካሽ የሚለውን ዘቀቅ ብላችሁ ወደ ታች ካሽ የሚለውን ንኩት። አለበለዚያ ዝም ብሎ የሆነ ጽሑፍ እየመጣ ነው ዝም የሚላችሁ አይጠልብም። ካሽ ወይም ደግሞ ካርድም ካላችሁ በካርድ ላይ አድርጉትና ጥለቡት ማለት ነው። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ በመቀጠል የእሱን ቲክቶክም ወይም ዩቱቡን አንድ ላይ አስቀምጥላችኋለሁ። በስነ ስርዓት ገብታችሁ እንድትጠይቁት። የማታውቁ ሰዎች መቼም ጆሲን የማታውቁ ሰዎች አላችሁ እያራሱ ወይም የማታውቁት ሰዎች ስለምትኖሩ አስቀምጥላችኋለሁ። ገብታችሁ የፈለጋችሁትን ጠይቁታላችሁ። በጤና ጉዳይ ትንሽ የምትሆን ነገሮችን አዳብተን ተግባራዊ ብናደርግ ጥቅሙ ለራሳችን ነው። ከዛ መቀጠል ከዛ ባሻገር ሁለተኛው ጥቅም ብራችን ሁለተኛ የምንገዛበትን፣ ሶስተኛ የምንገዛበትን፣ አራተኛ የምንገዛበትን እናተርፋለን። 150 ብር ለእነሱ አውጥተን ተምንሰጥ 200 ብር ለእነሱ አውጥተን ተምንሰጥ ስለዚህ ለሁለቴም ለሶስቴም ይሆነናል ማለት ነው። ብራችን ቤታችን ውስጥ ይቀራል። እንደገና ሌላ ሀጃ እንገዛበታለን። በጣም 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 ትልቅ ነገር ነው ማለት ነው። እየገባችሁ ጠይቁት። ቻናሉን አስቀምጥላችኋለሁ። ያንቺ አልገባኝም ቻናልና ቲክቶክን አስቀምጭልኝ ብላችሁ ኮሜንት ላይ አስቀምጡልኝ። በደንብ ነው ማስቀምጥላችሁ። ሸር አደርግላችኋለሁ የእሱን ቻናል እንደምንም ፈልጌ ማለት ነው። ከዛ መቀጠል ያው ከገባችሁ አሰራር በዚህ ምሳሌ መሰረት ሸር አድርጉላቸው። ከጤና የተያያዘ እስከሆነ ድረስ ተግባራዊ ማድረግ ግዴታ ነው። አመሰግናለሁ።